ዓለም በድንጋጤ ተዋጠች። ዋሽንግተን ተናወጠች። በመካከለኛው ምስራቅ ምድር የተከሰተው ነገሮች የብዙዎችን ትንፋሽ የወሰደ በዘመናዊ የጦር ታሪክ ታይቶ የማይታወቅ ክስተት ሆኗል። በአንድ ሌሊት በአንድ ቅስፈት በተሰነዘረ አስፈሪ ሚሳኤል ናዳ የአሜሪካ የጦር ኃይል ታሪኩ ውስጥ አይቶት የማያውቀው አይነት መርዶ ተሰማ። ኢራን ይፋ ያደረገችው ቦምብ መሰል መረጃ እንደሚያመለክተው ከ220 በላይ የአሜሪካ ወታደሮች በደረሰባቸው የከባድ ሚሳኤል ጥቃት ሕይወታቸው አልፏል ወይም ከጥቅም ውጪ ሆኗል። ይህ ቁጥር በዘመናዊ የጦር ታሪክ ለአሜሪካ እጅግ አስከፊ ሽንፈት እና ውርደት ተደርጎ ሊወሰድ ይችላል። ነገር ግን እውነታው ምንድነው? አሜሪካ ይህን ያህል ከፍተኛ የሰው ኃይል ጉዳት አስተናግዳ ለምን ዝምታ መረጠች? ወይስ ኢራን እየተጫወተችው ያለው የነርቭ ጦርነት ነው? ጉዳዩ ከቁጥር በላይ ነው። ጉዳዩ ስለ አሜሪካ ወታደራዊ ክብር፣ ስለ ተሰባበረው የአየር መከላከያና ስለ ዓለም ቀጣይ እጣ ፈንታ ነው። ዛሬ የምንመለከተው ይህ ዓለምን ያነጋገረ የ220 ወታደሮች ጉዳት ታሪክ ሚስጥር ነው። ሰማዩ በጨለማ ተውጦ ሳለ ድንገት በሲኦል ብርሃን ተሞላ። ማስጠንቀቂያ ሳይሰማ የአየር መከላከያ ሳይረን ሳይጮህ ሰማዩ ጠቀስ ሚሳኤሎች የአሜሪካ ወታደራዊ ቤዝ ላይ እንደ ዝናብ ወረዱ። ይህ ተራ ጥቃት አልነበረም። ኢራን የተጠቀመችባቸው ሚሳኤሎች እጅግ ዘመናዊ፣ ኢላማ በከፍተኛ ጥራት መምታት የሚችሉና አሜሪካ የምትመካበትን ራዳር ያጃጃለ ነበር። ቤዙ በእሳት ነበልባል ተያዘ። ግዙፍ ወታደራዊ ተሽከርካሪዎች፣ የጦር መሳሪያ መጋዘኖችና ወታደራዊ ማደራጃ በሰከንዶች ውስጥ አመድ ሆነ። ከስፍራው የሚወጡ መረጃዎች እንደሚያመለክቱት የጥቃቱ ኢላማ የተደረገው የአሜሪካ ወታደሮች በብዛት በሚገኙበት የእዝ ማዕከላትና ወሳኝ የሆነ ወታደራዊ ቁሳቁሶች በሚከማችበት ቦታ ላይ ነው። ፍንዳታው አካባቢውን ሲያናውጠው ምድር ተንቀጠቀጠች። የነፍስ አድን ሰራተኞች እንኳን ወደ ስፍራው ለመድረስ ተቸግረው ነበር። እሳቱ የፈጠረው ሙቀት ብረት ያቀልጥ ነበር። የኢራን ወታደራዊ ክንፍ ይህ እርምጃ ለተደረገበት በደል የሰጠውን ተመጣጣኝ፣ አይቀሬ እና አሰቃቂ ምላሽ ሲል ጠርቶታል። ዓላማው ግልጽ ነበር። የአሜሪካ ወታደራዊ የበላይነት ጥያቄ ውስጥ ማስገባትና በማናቸውም የአሜሪካ እንቅስቃሴ ላይ ከፍተኛ ዋጋ ማስከፈል። የጎርፍ ያህል የፈሰሰው ሚሳኤሎች የአሜሪካን የአየር መከላከያ ሰራዊት ኤር ዲፌንስ ሲስተም ሰብሮ በመግባት ያደረሰው ውድመት በፔንታጎን ወታደራዊ መሪዎች ላይ ከፍተኛ ድንጋጤና መነጋገር ፈጥሯል። ይህ ሌሊት ለአሜሪካ ወታደሮች የቁም ቅዠት ነበር። ከጥቃቱ በኋላ ወዲያውኑ ነበር ቴህራን ቦምብ ያፈነዳችው። መደበኛ ሚዲያዎች ስለ ጉዳቱ መጠን እያጣሩና እየተነጋገሩ ባሉበት ወቅት የኢራን ባለስልጣናት ያለምንም ማመንታት ከ200 በላይ የአሜሪካ ወታደሮች ተገድለዋል ወይ ከባድ ጉዳት ደርሶባቸዋል የሚል መግለጫ ወጡ። ይህ ቁጥር ቀላል አይደለም። ይህ ቁጥር ጦርነት የሚቀይር፣ መንግስትን የሚገለብጥ፣ ፕሬዝዳንትን ከስልጣን የሚያወርድና የታሪክ አቅጣጫን የሚቀይር አቅም አለው። ኢራን ይህን መረጃ ስታወጣ ዝም ብላ አልነበረም። ከፍርስራሹ በታች የቀሩት በሆስፒታል የሚገኙና ወደ ሀገራቸው በድብቅ የተላኩትን ሬሳዎች አሜሪካ መደበቅ አትችልም በማለት ተገዳድራለች። በጥቃቱ ወቅት የወደሙ ህንፃዎች ውስጥ የነበሩት ወታደሮች ብዛት፣ የወደሙት ወታደራዊ ሄሊኮፕተርና ተሽከርካሪዎች ውስጥ የነበሩት በቁጥር ይህን አዝ ይፋ ያደረገችው። እንደ ኢራን ገለጻ አሜሪካ ይህንን የጉዳት መጠን ለመደበቅ እየሞከረች ነው። አስክሬኖች በድብቅ እያጓጓዘች ነው። ጉዳቱ ቀላል አስመስላ ለማቅረብ እየዋሸች ነው የሚል ክስ አቅርባለች። ነገር ግን እዚህ ላይ ወሳኙ ጥያቄ ይነሳል። ይህ ቁጥር ምን ያህል ታማኒነት አለው? በጦርነት ህግ ውስጥ ፕሮፓጋንዳ ወይም የስነ ልቦና ጦርነት ወሳኝ መሳሪያ ነው። ኢራን ይህን ቁጥር በማጋነን የአሜሪካን ህዝብ ሞራል ለመንካትና የራሷን ህዝብ ወኔ ለማስነሳት ተጠቅማበት ሊሆን ይችላል። ወይስ በእርግጠኝነት አሜሪካ ይህን የመሰለ ታሪካዊ ውድመት አስተናግዳ ዓለምን እንዳያውቅባት እየጣረች ነው? እውነታው ያለው በሁለቱ ፈራጆች መካከል ነው። ነገር ግን አንድ ነገር እርግጥ ነው፣ ጭስ ባለበት ቦታ እሳት አይጠፋም። በአሜሪካ በኩል ያለው ሁኔታ ፍጹም የተለየና ጥርጣሬ የሚጭር ነው። ዋሽንግተን መጀመሪያ ላይ ስለ ጉዳቱ ዝርዝር መረጃ ከመስጠት ተቆጥባ ነበር። በኋላ ግን የወጡ መረጃዎች ጉዳቱ በቁሳቁስ ላይ ያተኮረ እንደሆነና በሰው ህይወት ላይ የደረሰው ጉዳት ኢራን እንደምትለው የተጋነነ እንዳልሆነ ለማስመሰል ሞክራለች። ምን አይነት ወታደርም አልሞተም የሚለው መረጃ መግለጫ በኋላ ወደ ቀላል ጉዳት፣ ከዚያ ወደ የአንጎል ጉዳት ተቀየረ። ይሄ የቃላት ጨዋታ ለምን አስፈለገ? አሜሪካ ለምን ጉዳቱን ትደብቃለች? መልሱ ፖለቲካዊና ስትራቴጂ ነው። አንደኛው ፕሬዝዳንቱ ወደ ምርጫ እየተቃረቡ ባለበት ወይም የፖለቲካ ውጥረት በነገሰበት ወቅት የ200 ወታደሮች ሞት ዜና መንግስትን ሊያፈርስ ይችላል። ህዝብ በመንግስት ላይ ከፍተኛ ተቃውሞ እንዲያነሳና ያልተፈለገ ጦርነት ውስጥ እንድትገባ ጫና ሊፈጥር ይችላል። አሜሪካ ልጆቿን በሬሳ ሳጥን ሲመለሱ ዝም አትልም። ሁለተኛው ጠላት የደረሰበት ጉዳት በትክክል እንደሚያውቅ አለመፈለግ የተለመደ ወታደራዊ ስትራቴጂ ነው። ኢራን ምን ያህል እንደተጎዳች እንዲያውቁ አልፈለጉም። ይሁን እንጂ ከሆስፒታሎች የሚወጡ መረጃዎችና በድብቅ የተነሱ ምስሎች እንደሚያሳዩት ቁጥሩ አሜሪካ ከምታምነው በላይ ሊሆን እንደሚችል ግምቶች አሉ። የአሜሪካ መራራ እውነታ አንዳንድ ጊዜ ወታደሮች ከባድ ጉዳት ሲደርስባቸው የአንጎል ጉዳት ደርሶባቸዋል በማለት የጉዳቱን አይነት በመቀየር የሟቾች ቁጥርን ለመቀነስ ወይም ጊዜ ለመግዛት የምትሄድበት ርቀት አስገራሚ ነው። አሁን ባለው ሁኔታ ኢራን ሞተዋል፣ ተቃጥለዋል ያለቻቸው አሜሪካ ጭንቅላታቸው አሟቸዋል በማለት አስቂኝ የሚመስል የቃላት ጦርነት እየተካሄደ ይገኛል። ይህ ክስተት
ክስተት ከቁጥር በላይ ሌላኛው ወሳኝና አደገኛ ነገር አሳይቶናል። የኢራን ሚሳኤሎች ቴክኖሎጂ ምን ያህል እንደተራቀቀና አሜሪካ እንደረታት ነው። አሜሪካ በዓለም ላይ እጅግ ዘመናዊ የሚባለውን የአየር መከላከያ ስርዓት እንደ ፓርቲዮ እና CRMAM በስፍራው አስቀምጣለች። እነዚህ መሳሪያዎች ዝናብ እንኳን አላስገባ ይሉ ነበረ። ሆኖም የኢራን ሚሳኤሎች ይህን መረብ ሰብረው መግባት መቻላቸው ለአሜሪካ ወታደራዊ ተንታኞች ትልቅ የራስ መታትና ውርደት ሆኗል። የተተኮሱ ሚሳኤሎች ኢላማቸውን የመለየት እና የአየር መከላከያዎችን የማታለል ብቃት ነበራቸው። ይህ የሚያሳየው ኢራን በድብቅ ያካመቻቸው ወታደራዊ አቅም አሜሪካ ከምትገምተው በላይ መሆኑ ነው። ቤዙ ላይ የታየው ውድመት፣ የተቃጠሉት ተሽከርካሪዎች እና የፈረሱ ኮንክሪቶች የሚሳኤሎቹ አውዳሚ ኃይል ምስክር ናቸው። የአሜሪካ ቴክኖሎጂ በዚያች ሌሊት አልሰራም። ይህ ደግሞ በቀጠናው የሚገኙ ሌሎች የአሜሪካ ቤዞችም አስተማማኝ ጥቃት ላይኖራቸው ይችላል። ወታደሮችም የተቀመጡት የሞት ወጥመድ ውስጥ ነው የሚል ስጋትን ፈጥሯል። የ220 ወታደሮች ጉዳት ዜና እውነት ከሆነ የአሜሪካ ወታደራዊ ቴክኖሎጂ የበላይነት በኢራን ፊት ተንበርክኳል ማለት ነው። ይህ ሁሉ ሲሆን ፖለቲከኞች ምን እያሰቡ ነው? በአሜሪካ ፖለቲካ መድረክ ይህ ዜና እንደ ሰደድ እሳት ተቀጣጥሏል። ተቃዋሚ መንግስትን ደካማ፣ ፈሪና ወታደሮችን ለአደጋ ያገለጠ ሲሉ እየወቀሱ ነው። በተለይም የቀድሞ ፕሬዝዳንት ደጋፊዎችና ጠንካራ ብሔርተኞች ለአሜሪካ ወታደሮች ደም ጠንካራ ምላሽ እንዲሰጥ ኢራን እንድትደመሰስ እየጠየቁ ነው። ኢራን በበኩሏ ይህን ጥቃት እንደ ትልቅ ድል በመቁጠር አሜሪካ ከቀጠናው ካልወጣች ተመሳሳይና የከፋ እርምጃ እንደሚከተል እየዛተች ነው። የአሜሪካ ሬሳዎች ሳጥኖች ወደ ሀገራቸው እንልካለን የሚለው የኢራን ዛቻ አሁን በተግባር እየታየ ይመስላል። የኢራን ወታደራዊ መሪዎች በድፍረት እየተናገሩ ነው። ይህ ገና መጀመሪያ ነው እያሉ ነው። ሁኔታው ወደ አደገኛ መስመር እያመራ ነው። አሜሪካ የደረሰባት ጉዳት አምና አጸፋዊ እርምጃ ለመውሰድ ብትወስን ቀጠናው ሙሉ በሙሉ ወደ ጦርነት ሊገባ ይችላል። ይህ ደግሞ የነዳጅ ዋጋ ንረት፣ የዓለም ኢኮኖሚ ቀውስና ምናልባትም የሶስተኛው የዓለም ጦርነት ሊያስነሳ የሚችል እድል አለው።